ሰላም ተመልካቾቻችን እንደምን አላችሁ? የማለዳ ገጾች ላይ ነው የምንገኘው በፋና ረፋድ ላይ ማለት ነው። ብቻዬን አይደለሁም፣ ዙፋን ክፍሌ አብሮኝ ነው ያለው። በማለዳ ገጻችን ከዙፋን ክፍሌ ጋር የምናነሳው የራሱ መጽሐፍ የሆነውን ኮከል ማሚቶን ነው። ይህንን መጽሐፍ ሰሞኑን ሳነበው ነበረ። በጣም ወድጄው ደስ ብሎኝ ነው ያነበብኩት። ካለሁበት ስፍራ ርቄ ሄጄ ወደ ከፋ አሰንብቶ የመለሰኝ መጽሐፍ ነው። እንኳን ደህና መጣ። እንኳን ደህና ቆየኝ ታም። ከብዙ ሰዎች ጋር ለጓደኞቼ የተናገርኩ ያሰለችኋቸው ነገር አለ። ኢትዮጵያ ማወቅ ፈልጋለሁ፣ ለኢትዮጵያ ልዩ ነገር አለኝ የሚል ሰው ወይም ደግሞ ወደ ፖለቲካ ውስጥ መግባት የሚፈልግ ሰው ተወልዶ ካደገበት አካባቢ ተቃራኒ የሆነ ባህል፣ ሃይማኖት፣ ስርዓት ወዳለበት አካባቢ ቢያንስ 3-4ቱን አካባቢዎች መጎብኘት አለበት። አንተ ሰሞኑን ከፋ ሰነበትከኝ። ተመልካቾቻችን ይህ መጽሐፍ ስለ ከፋ ህዝብ ባህል፣ ሃይማኖት፣ አኗኗር በጣም ስለ ብዙ ነገሩ ነው የሚነግረን። ይህንን መጽሐፍ ካነበብኩት በኋላ የተሰማኝ ምንድነው ከፋ ከርሜ የከፋን ባህል፣ ስርዓት፣ ወግ በደንብ አውቄ የመጣሁ ነው የመሰለኝና አመሰግናለሁ። በጣም አመሰግናለሁ። ስለ ከፋ ስናወራ እንግዲህ በመጽሐፍ ውስጥ በጣም ብዙ ነገር ነው የተነሳውና ግን ከዛ መሀል ስለ የሪቾ ማንሳት ፈልጋለሁ። መጀመሪያ የሪቾ ማን ነው? በከፋዎች ውስጥ ምንድነው የሚደረገው? እስኪ ንገረን። እሺ፣ የሮቺ እግዚአብሔርን ከፋ አንደኛ አቆላምጦ እዛው መጽሐፉ ላይም እንደተናገርኩት በነርሱ ትውፊት በአንቱታ ይጠሩታል እግዚአብሔርን። ለምሳሌ እግዚአብሔር ለርሶ ምን እውልልዎታለሁ እምለው በአማርኛው የምታውቀው እግዚአብሔርን በአንተ ነው የምንጠራው፣ የምንወደውን ነገር እንደምንጠራው ማለት ነው። አንተም ይሉታል፣ አንቱም ይሉታል። ስለዚህ አንቱ ለማለት በአንተ በነጠላ ሲጠሩት የሪ ወይም ደግሞ የሮ ይባላል። ቺ የሚል ድህረ ቅጥያ ከተቀጠለበት በአንቱታ እየጠሩት ነው ማለት እና የፍቅር ነው ይሄ እዬ የሮቺ ምድር ላይ ይኖሩ እንደነበሩ የሚናገር አምላክ መሬት ላይ ይኖር የነበረ ጤፍ አረሱ ከሰው ጋር ከገበሬው ጋር ጤፍ አርሰው ሲካፈሉ ብቁ አለ ፍሬው አለ እና ገበሬው ሰው ማለት ነው። ሰው ብልጥ መሆኑ ነው በሱ ቤት እና ለእግዚአብሔር ብቁን ይሰፍራል፣ ለራሱ ፍሬውን ይሰፍራል እና በኋላ ላይ ተከፋፍለው ቤታቸውን ሲገቡ ሰውየው ለራሱ ሰፍሮት ይዞት የገባው ጤፍ ፍሬው ቼክ ሲያደርገው የሱ ብቅ ሆኗል እና ተለዋወጠበት። እሱ የሰጠው ለሮቺ የሰጠው ብቅ ነበረ ፍሬ ሆነ ማለት ነው የሳቸው። ስለዚህ በሸቀ በዚህ እግዚአብሔርን አሳደደ ማለት የሱ ብልጠት ወይም ሮቺን አሳደደ ይላል እና ሰው እያሳደደ የሮቺ ወይም ደግሞ እግዚአብሔር እየሮጠ ከዛ ይሄድና ሜዳ ነበረ። ከዛ በፊት ምድር ሚቱ የሚለው ሜዳ ነበረ። ሰውየው እንዳይደርስበት ገደል እንዲሆንበት ገደል የሚባል ፈጠሩ። ገደል ሆናሉና የሮቺ ወረዱ ወደ ታች። ከዛ ሄዶ ሲደርስበት የእንፉቅቅ ነው፣ ገደል ቶሎ አይደርስም። እንዴትም ብሎ ሲደርስ ደግሞ ተራራ ሆናሉና ሜዳውን ተራራ ፈጠሩ። ስለዚህ ቁልቁል የወረዱበት ቁልቁል፣ ዳገት የወጡበት ሜዳ እያለ ሄዶ አሁንም ዳገቱን ጨርሶ ሲደርስባቸው ደግሞ የሮቺ ጋር እንዶድ ስር ተደበቁ እና እንዶድ የሮችን ስለደበቀ በበጋ ሁሉ ልምላሜው እንዳይጠፋ መረቁት። ከዚያ በኋላ እያለ እንዶዱ ስርም ምን ብሎም ሲደርስ ይሄ ነገር ምድር ለምድር እንዳልሆነ አዩና የሮቺ ሰማይ የሚባል ማደሪያ ፈጥረው ወደ ሰማይ ሄዱ እና ሰው ዛሬ ይሄ በዱንያ ሲንከራተት የሚኖረው ያኔ የሮቺ አሳዶ ወደ ሌላ ከሮቺ ጋር የሚያርስ ነበር ማለት ነው። ከአምላክ ጋር አብሮ የሚኖር ነበረ ነው። ስለ ከፋ ስናወራ ብዙ ጊዜ የከፋ ማህበረሰብ ሲነሳ ተነጥሎ የማይነሳ ጉዳይ አለ። ቡናና የከፋ ህዝብ ምንና ምን ናቸው? ቡናና የከፋ ህዝብ ለመለየት ያዳግታል። እምልህ አምልኳቸው ውስጥ አለ፣ ሽምግልና ውስጥ አለ፣ ሰርግ ላይ አለ። እህል ከመቅመሳቸው በፊት ማለዳ ቡና ነው የሚቀምሱት። በባዶ ሆድ ቡና ነው የሚጠጣው እኮ። ምንድን ነበረ በጣም ያሳቀኝ ነገር ምንድን ነው? ቁርስ ሲቀርብ አረ እኔ በባዶ ሆዴ ቁርስ አልበላም። በባዶ ሆዴ ቁርስ አልበላም ቡና ልጠጣ ነው። ስለዚህ ቡና ነው የሚጠጡት። ኢቭን እዚህ መጽሐፉ ላይም ተናግሬያለሁ። ለምሳሌ ሽምግልና ሲደረግ ሽምግልና ላይ ቡና ይፈላል መጨረሻ ላይ ማለት ነው ስርዓቱ አልቆ እና ሽምግልና የሚሸማገሉ ሰዎች ካልታረቁ የመጨረሻው ቡና አይጠጣም። ሰዎቹ ካልታረቁ ቡናውን ትተውት ነው የሚሄዱት። ሽማግሌዎቹ ቡናውን ትተው ሄዱ ማለት ደግሞ በጣም ትረገማለህ። እርግማን ነው፣ አይደረግም። ስለዚህ ግደሉኝ ያለ ሰውዬ ሽማግሌዎቹ ቡናውን ጥለው እንዳይሄዱና እርግማኑ እንዳይደርስበት መታረቅ ግዴታው ነው ማለት ነው። ቡና አስታራቂ ነው። ከፋን አውቀዋለሁ፣ ደግሜ ሄጄበታለሁ። ቦንጋም ላይ ቁጭ ብዬ ከቦንጋ
ወደ ወረዳዎቹ ከተማዎች ሄድ ደረስ ይያል ጋዜጠኝነት ከሚሰጠው እድል አንዱ ይሄ ስለሆነ ማለት ነውና ደግሜ አይቼዋለሁ። አንተ መጽሐፍ ውስጥ ከፋን ሳይው ግን ረጅም ዓመት ያው ተወልደ ያደግበትም ስለሆነ በቅጡ ነው የገለጽከው እና ዘይድ ከተፈጥሮ ጋር ያላቸው ግንኙነት ለተፈጥሮ ያላቸው እንክብካቤ በጣም ያስደነግጠኝ ነበር። ተፈጥሮና ከፋ በጣም እምልህ በቃል ኪዳን ነው የኖሩት ተፈጥሮና ከፋ። እነሱ ተፈጥሮን ሊጠብቁ ተፈጥሮ እነሱን ሊጠብቅ ማለት ነው። እንደምታውቀው አሁን በዓለም ይሄ ባዮስፌር ዩኔስኮ ከመዘገባቸው ባዮስፌሮች 30 ከሚጠጉት አንዱ ያለው ከፋ ላይ ነው። ከፋ የዓለም ሳምባ የሚያስብላት ደን አላት እና እንዴት ነው ያንን ያቆዩት? የሚገርምህ አንዳንዶቹን ደኖች ይሄ ሰክሬድ የሆነ ቦታ ያደርጉታል፣ ይከልሉታል ማለት ነው። ሰክሬድ ፎረስት ይሆናል፣ ቅዱስ ቦታ ነው። አንዳንዶቹን እንኳን ሀረግ መቁረጥ እንኳን አንዲት ዛፍ መቁረጥ ማይጠቆም ዛፍ አለ። ይገርምሃል፣ ያ ዛፍ ብለህ መጠቆም አትችልም ማለት የሆነ ሚት ይሰጡታል። አዎ ሰክሬድ ነው ያ ቦታ። የሆነን ዛፍ ያ ዛፍ የሆነ ከብት ጠፍታብህ ወዴት ነው ወደዛ ብትል ልጅ ሆነን አሁን ትደነግጣለህ። መጠቆም የሆነ የምትቀሰፍ ይመስላል። እና ይህን የሚመስል ትርክት ይነግሩህና ተፈጥሮን አክብረ ነው የምትይዘው ማለት ነው። የሆነ ወንዝ አለ፣ የሆነ ጫካ አለ፣ የሆነ ዛፍ አለ። ስለዚህ ለምሳሌ አድባር ያለበት ሊሆን ይችላል። እህል ሲደርስ የሚሰውበት አዲስ እሸት ከመቀመሱ በፊት ይሰዋሉ። ምድርን ያመሰግኗታል ምናምን እና ያ ቦታ ሊሆን ይችላል። የቃልቾች መቃብር ሊሆን ይችላል። የነገስታት መቃብር ሊሆን ይችላል። የነጋኪ ሳራቸው እንደነዚህ ሁሉም ነገስታት አንድ ቦታ ነው የተቀበሉት ሾሻ ሞጎ የሚባል ቦታ ላይ። ስለዚህ እነዚህን ቦታዎች የሆነ ምክንያት ሰጥተው ወይ የመስዋዕት ቦታ ነው፣ የነገስታት መቃብር ነው፣ የቃልቻ መቃብር ነው። እነዚህ ቦታዎች ቅዱስ ናቸው፣ አይነኩም ማለት ነው። ስለዚህ ይሄ የአድባሯ መስፈሪያ ነው ይልዋል። አሁን አድጋ አንተ ሌላ አሁን ያለው ዌስተርናይዝድ የሆነ አእምሮ ይዘህ ምንድነው ቦታ ነው ልትል ትችላለህ። ግን ትርክታየ ጉልበቱ እነሱ ይሄን ዛሬ ለዓለም የተረፈውን በረከት ጠብቆ ያቆዩት ይሄን በሚመስል ትርክት ነው። እና አሁን ስትሄድ በቃ የሚነዝር አይነት ተፈጥሮ ጋር ተቃቅፎ ነው የሚኖሩት ማለት ነው። ሌላው በጣም የገረመኝ ከዚህ መጽሐፍ ላይ አሁንም ስለ ተፈጥሮ ነው የከፋ ህዝብ ከወፍ ጋር ያለው ግንኙነት ነው። ማለት አንድ የከፋ ሰው ጠዋት ወደ ገበያ ሲሄድ መንገድ ላይ የምትዘምረውን ወፍ ያድምጣትና ይተረጉማታል። በቃ በቀጥታ ይገባባሉ። ይህን ነገር ካንተ አንደበት ነው መስማት እንፈልገው። አዎ በመጀመሪያ ወፍ ከፋ ናት ብሎ ያምናሉ ብቻ ሳይሆን ገና ከኢቲሞሎጂው ከአጠራሩ ስትጀምር ወፍ ማለት በከፊኛ ከፎ ነው። ከፋ። ስለዚህ ከፋ ናት ብሎ ነው የሚያምኑት። ይሄ ዝማሬዋ ወይም ደግሞ አንተ ደግሞ አትሊስት ከፋ ያለችው ወፍ ከፋ ነች ትላለህ። ቢያንስ ከፋ ያለችው ወፍ ከፋ ናት። እና ኢቭን እኔ ምን አደርግ ነበር መሰለ ከከፋ ወጥቼ የሆኑ ድምጾች ከፋውኝ የምሰማቸውን ድምጾች ይሄ ነገር እውነት ይሆን እንዴ? ሌላ ቦታ ላይ ያን ድምጽ ማላገኘው ከሆነ ወፍ ሌላ ቦታም ይዘምራል። ለምሳሌ ይሄው አሁን ያልከኝ መንገድ ወጥቶ ሰውየው የሆነ ነገር እያሰበ እንደው አሁን ለኔ ፍርድ ይሆን ፍርድ ቤት እየሄደ ነው ብንል ይዳኝልኝ ይሆን ምናምን እያለ አትፍራ ትለዋለሽ ማለት ነው። በከፊ ተገት ለዛ በትክክል ይዋለ ሸታይን ምናምን ትለዋለሽ። ሸታይን ሚንስ አትፍራ እና አትፍራ ምናምን የምትለው ከሆነ ሰውየው ደስ ይለዋል። በተለይ ደግሞ ወፊቱ እየተከተለች አንድ ኪሎ ሜትር ሄዶ አሁንም ወፊቱ የምትደግም ከሆነ በቃ እርግጠኛ ነው እንደሚያሸንፍ ዴሊሹር ነው። በቃ እሷን ይመርቃታል። ጎጆ ይስፋሽ፣ ለጫጩታ ይሙትብሽ፣ ኧረ እግዚአብሔር ሳለልኝ ምኑን እፈራዋለሁ። በቃ ደስ ብሎታል። አምኖ ነው የሚሄደው እንደሚያሸንፍ እንደሚረታ ማለት ነው። በትክክል ሌላኛው ደግሞ ሻት ካለችው ተው አይበጅህም እያለችው ነው። የሆነ ሰውዬ እንደው እንዴት ላድርገው ይሆን እያለ አሁን እንዳልኩ አሁንም የምትደጋግመው ከሆነ ይሄ ነገር ባይበጀኝ ነው ብሎ ምልስ ነው የሚለው። መንገድ ወጥቶ እንደሆነ ሁላ ይመለሳል ማለት። ስለዚህ በወፍ አስተንት ነው የምልህ። አሁን የሚደንቅ ነው ከወፍ ጋር ተነጋግሮ መኖር። ወፍ ጋር ተነጋግረው ተግባብተው ነው የሚኖሩት። የእሷን ያለችውን ሰምተው እንደዛ አድርገው ነው የሚኖሩት። ከፋዎች ጓደኝነት ዝምድናን የሚያጸኑበትን መንገድ በዚሁ መጽሐፍ ውስጥ እየነገርከን ነበር። ወደ 4 አይነት ዝምድና አላቸው። 3ቱ የስጋ የጋብቻ የሃይማኖት ከዛ ደግሞ መጨረሻ ላይ ወዳጅነትን እያልከን ነበር። እንደው ብዙዎቹን የምናውቃቸው ናቸው። ስለ ሚዜነት የከፋ አስተሳሰብ ወይም ከፋዎች ምንድን ነው የሚሉት? ይሄ በጣም ያስደነቀኝ ነው። አንተ መጽሐፍ ውስጥ አነበውና ተመልካቾቻችን ይሄ መስማት ይፈልጋሉ። በትክክል ሚዜነት የከፋ ሚዜነት ሚዜ የትም ቦታ ላይ አንተም የምታውቀው ነው። ሚዜ በመጀመሪያ ይሄ ነገር እንዲገባ በከፋ ስር ክፍለ ትውልዶች አሉ፣ ወይም ደግሞ ትራይብ ጎሳዎች እንበል ክፍለ ትውልዶች አሉ። ቀለል እንዲልህ አዲስ አበቤ ሙሉ ከፋ ብትል ከዛ ጨርቆሴ የፒያሳው የቦሌ ምናምን አለ አይደል? ከዛ
ዘርና ዘር ነው ሚዜ የሚሆነው። ለምሳሌ ቦሌና ፒያሳዎች ሚዜ ከሆኑ ሚዜዎች ናቸው። የቦሌ 1000 ትውልድ ላይ ቢደርስም ቦሌና ፒያሳ አይጋባም። በቃ ዝምድና ተመስርቷል በሚዜነት ማለት ነው። ምን ማለት መሰለ ካፋ ላይ ብቻ መተህ እንግዳ የሚሆንብህ ሚዜነት ልክ ይሄ እስከ 7 የምጠብቀው ዝምድና አለ አይደል? ልክ እንደሱ ነው። አትጋባም። ለምሳሌ እኔ እናንተ ሚዜዎች ከሆነን በመጀመሪያ ደረጃ ይሄ አንተ እንደምታውቀው እስቲ ሚዜ ሁነኝ ብዬ አይደለም ሚዜ ማድረግ። መጀመሪያ አንተ የት ነህ ብዬ ክፍለ ትውልድህን አጣራለሁ። እኔ ፒያሳ ከሆንኩኝ አንተ ቦሌ ነህ ስትለኝ ቦሌና ፒያሳ ሚዜዎች ከሆኑ ነው አንተ ሚዜ የምትሆነኝ። በመጀመሪያ የተመሰረተ ሚዜነት ካላቸው ማለት ነው። መጀመሪያ አለ በክፍለ ትውልዶች መካከል ጠይቄ ካልሆንከኝ አትሆንም በቃ እንጂ ዝም ብለህ አሁን እኔና አንተ እንደምናውቀው ና እስቲ ሚዜ ሁነኝ እንደሱ የለም። ከዛ የኔና ያንተ ልጆች ብቻ አይደሉም ዘራችን በሙሉ ያንተ ትውልድ እስከ 1000 የኔ ትውልድ እስከ 1000 ቢደርስም አይጋባም። በቃ ፒያሳና ቦሌ አይጋባም። ስጋዊ ዝምድና አላቸው። ስጋዊ ዝምድና ተመስርቷል። የሚገርምህ ይኸውልህ ሚዜነትን እንደሚያጠብቁት ሌላ ዝምድና አያጠብቁም። ተወልደ ያደግክበትና ተወልጄ ያደግኩበት አካባቢ በጣም የተራራቀ ቦታ ነው ያለው። እኔ ወደዚህ ወደ ሰሜን ሸዋ ወደ መንዝ ወደ መሀል ሜዳ አካባቢ ነው ተወልጄ ያደግኩት። አንተ ደግሞ ወደዚህ ወደ ከፋ ወደ ቦንጋ ከዛም ራቅ ብሎ ምንድነው በላልከኝ ቢጣ የምትባለው ወረዳ ነች አይደለ? እዛ አካባቢ ነው የኖርከው። አንዳንዶቹ ጉዳዮች ተመሳሳይነት አላቸው ከእኔና አንተ መካከል፣ አንዳንዶቹ ጉዳዮች በጣም ይራራቃሉ። አንተ ደግሞ መጽሐፍ ላይ መግቢያው ላይ ምን ብለናል? የዚህ መጽሐፍ ዓላማ 2 ነው፣ ዓለምን ማስፋትና ዓለምን ማጥበብ በትክክል እያልከን ነበረ። ምን ማለት ነው ዓለምን ማስፋት? ምን ማለት ነው ዓለምን ማጥበብ? ዓለምን ማስፋትና ዓለምን ማጥበብ ምን ማለት መሰለህ? እዚህ መጽሐፍ ውስጥ ስነግርህ አንዳንዶቹን ታሪኮች ስነግርህ እንዴ እውነት እንደው የምር ነው ይሄ ነገር ለዚያውም ኢትዮጵያ ውስጥ ነው እዚህ ካፋ ነው ምናምን ትላለህ ማለት ያስደነግጡሃል። ብዙ ነገር አለ አዲስ የሆነ ኦርጋኒክ የሆነ ገና ያልተነካ ነገር። ስለዚህ ዓለም ይሰፋብሃል ማለት ነው። ሁለተኛው ዓለምን ማጥበብ ነው የፈለኩት ያልኩ ምንድነው? ለምሳሌ አንተ መንዝ አካባቢ ታውቃለህ፣ ሸዋ የሆነ ነገር እዚህ መጽሐፍ ውስጥ እየነገርኩ ይሄማ እኛ ጋርም እንደዚህ የሚደረገው እኮ ነው ትላለህ። ያኔ ደግሞ ይጠብብሃል። እንኳን ጎጃምና ጎንደር ጎጃምና ካፋ ምናምን ዓለም ራሱ ጠባብ ናት በጣም። ያንኑ አንዱን ነገር ነው እየመላለስን ያለ ነው ማለት። ስለዚህ እዚህ መጽሐፍ ውስጥ ይሄንንም እኔም አውቀዋለሁ። ወላይታው ሰውዬ እያነበበ ይሄም እኮ እኛ ጋር እንደዚህ የሚባለው ነው። ሸዋ ያለው ሰውዬ ይሄን እኔም አውቀዋለሁ እኛ ጋርም እንዲህ ይደረጋል ይላል። ትንሽ ተቀራራቢ ነው፣ አንዳንዱ ተመሳሳይ ነው። በትክክል። ስለዚህ ያኔ ዓለም ይጠብበታል። ቅድም ያልኩ አይነት ደግሞ ኤክስፖዠር የሌለ አይተህ ማታውቀው ሰምተህ ማታውቀው አይነት ነገር ሲሆን ደግሞ ይሰፋብሃል ዓለም ማለት ነው። ተመልካቾቻችን ይህ ኮከል ማሚቶ የተባለው የዙፋን ክፍሌ መጽሐፍ እኔ በጣም ነው የወደድኩት። ነገር ግን ስለዚህ መጽሐፍ የነበረኝን ስሜት እናገራለሁ። መጀመሪያ የኢትኖግራፊ መጽሐፍ ነው ሲባል እንደዚህ አይነት መጽሐፎች ትንሽ ያዝ ያደርጋሉ። ብዙ ስንለምዳቸው የማሰልቸት ባህሪም አላቸው። ይህንን መጽሐፍ በዛ ስሜት ነበር የጀመርኩት። ስጀምረው ከጀምሬው እስከ መጨረሻው ገጽ እስከሄድ ድረስ ግን የጸሐፊውን የቃላት አቅም የመተረክ ችሎታ እጅግ አድንቄ ደስ ብሎኝ አሟልጮኝ የጨረስኩት መጽሐፍ ነው። በጣም የወደድኩት መጽሐፍ ነው። እንድታነቡት ጋብዛችኋለሁ። ዙፋን አብረኝ ስለነበር ከልብ አመሰግናለሁ። አመሰግናለሁ። እኔ መልካም ጊዜ። አመሰግናለሁ።